እየሰማኸኝ አትቁነጥነጥ ቁጭ በል አንተ ያዙ ሮቤል የታል ና ሮቤል ና አንተ ውሻ ልቀቅ ስማኝ አትሞትም እንዴ በእናትህ ጋሚ ተነስተህ ትመጣለህ በህይወት እንዴት ብለን ነው የምንጠፋው እና እዚህ እንገዝ ሶያችን እኮ ቢሰማብን እኮ ከባድ ችግር ነው የሚፈጠረው እሱስ ቢሰማ ይገለናል እኮ ምን አስበን እኮ አንተ ኧረ እንጥፋ አሁን የሆነ ጓደኛዬ ጋር ደውዬ ሁሉንም ነገር እንዲያመቻችልኝ ነግሬዋለሁ ቆይ ልጁን ገላችሁታል ብሎ ቢጠረጥሩንስ ምን ልትል ነው አንተ ማለት እሱም ነክቶብን ቢሆንስ ልጁ እንደገደልን እኔ እዚህ ጋር እንዳላላውስ ነው እዚህ ጋር እኔ እዚህ ጋር ነው ተቀምጠው ስለማይመቸኝ ነው እዚህ ጋር ቁጭ በል ካሜራ አስጠፍቼው እጠፈጠፋለሁ እሱን እዚህ ጋር ለምን አታስቀምጠውም ያዛን መኪናውን አስነስተው ወዲያውኑ ነው የሄዱት የት ገደል አፋፍ ወደ ገደል ግን እንደሞተ ነው የሚያውቁት ገደል አፋፍ ላይ ነው የወረወሩት አንቺ እስከ ውስጥ ድረስ እሱ እስካለበት ድረስ ሄድሻል እኔ ሄድኩኝና ሳየው ፊቱ እሱ ነው ዴቭ ነው ዴቭ ኢሳያስ ዴቭ እንዴት ነው አለውና ያው አንቺ ከፈጣሪ በታች ባንቺ ቸርነት በህይወት ተገኝቻለሁ እናት እንግዲህ በድጋሚ ተመልሰናል ካሜራችንን ማስተካክለን ያው እኔ ሮቤል እባላለሁ ቴዲ ይባላል ወንድሜም የሥራ ባልደረባዬ ሁሉም ከጀርባ ያሉት እንግዲህ ወንድሞች በዚህ ደረጃጀት ውስጥ እንግዲህ ይሆናል ይበጃል ብለን ያሰብነው ስለሆነ ሁላችንም ጊዜያችን ሰጥተን እየሰራንበትን ያለነው ከጅምሩ እንዳንተ አይነት ወጣቶችንም ከጎናችን ከፊት ሆነው አብራችሁን እንድትረዱን ነው አላማው ይሄ ነው ስለዚህ ያው ወንድሜ አብርሃም አንተንም ስምህን አውቀን የመጣ ነው በርግጥ የበለጠውን እስኪ አንተ ማነህ ምንድነው የሥራ ድርሻ ምንድነው የተወሰነች ስለራስ አጫውተንና ከዛ ደግሞ ለዚህ አደረጃጀት ምን ያህል ጊዜህን ወይም ይሄን ያህል ማድረግ ይችላል ብለህ የምትለው ነገር የራስህ መልከቶች ተጠናለህ ማለት ነው ማለት እኔ ራሴን ማስተዋወቂ ብዙ አስፈላጊ ነው መልካም አይ ቀደም ሲል አብርሃም ብዬ ስምን ስጠራ ነበር የተለየ አይደለም ያው አሁን ስራ አለብኝ ታይት የሆነ ታይም ያለኝ ጊዜ መስጠት አልችልም ለዚህ ጉዳይ ብለህን ነበርና ከስራ አንፃር ከዛም አንፃር እንድንወያይበት ነው ማስታረቅ እንችላለን ነው ሌላ ስራ ቢኖር አሁን እኔ ሌላ ስራ አለኝ እሱም እንዳልኩ ግን ደግሞ አስታርቀን እዚህ ደግሞ ጊዜ ሰጥተን እየሰራን ያለነው እና ያንተ ስራ ሃይላይት እንደው ሐሳቡን ነግረህን ከዛ በዚህ ጉዳይ ግን እንዲልረዳችሁ ይችላል እኔ ይሄን ያህል ጊዜ ስለሌለኝ በዚህ እንደዚህ ጊዜ አጠፋለሁ በዚህ ጊዜ የሚለው የራስን አካሄድ ነው ማለት ነው ግን ባለችን ጊዜ ግን እቺን እረዳቸዋለሁ የምትለው ነገር ለመስማት ነው አዎ በቃ ብዙ አስፈላጊ አይደለም ያው ሰዓታችንን ለመቆጠብ ያህል ግን እኔ በአውቶ መካኒክ ነው የተመረኩት ያው አውቶ ላይ ነው የምሰራው መካኒክ ነኝ መኪናዎችን ምናምን የራሴ የሆነ ጋራጅ አለኝ መኪናዎችን በመጠገን በብናምን ነው የራሴ ተዳደረው አዎ ምን ያህል ጊዜ ሆነ የመጋራጅ ስታቆቁሙ አይ አንድ 2 አመት 3 አመት ነው የሚሆነው ያው በዛ ነው የምንቀሳቀሰው መልካም አይን ይመስላል አብርሃም በጣም አሪፍ አብርሃም እንግዲህ መልካም የሆነ ጥሩ የሚባል የወጣትነት ጊዜን እየተጠቀምክ ያለ ሰው ነብዬ ይረዳለው ከወራን አንፃር አብርሃም እንዴት ነው ትዳር ልጅ ቤተሰብ በዚህ ሁኔታስ ጊዜ አጣሪኝ ስትል አሁን ከነዚህ አንፃሮች እስኪ ያንተ ያለህበትን የጊዜ አጠቃቀም ንገረን ታሳቢዎች ለማስገባት ያው አንዳንዴ ሰው ሁሉም ሰው ሁሌ ስራ ላይ መሆኑ አይችልም የሆነች ታይም መስጠት ያለበት ሰው ሊኖር ይችላል የሆነ ጊዜን መስጠት ያለበት ሰው ሊኖር ይችላል እና ባንተስ ደግሞ ያው ትዳር እንኳን ባይኖር ቤተሰቦች እናት አባት የመሳሰሉትን ነገሮች ብቻ ካንተ ጋር የሚገናኝ ነገር ጊዜህን መስጠተው ነገር አለ ቤተሰብ ሁላችሁም እንደምትሰጡት ጊዜን ይሰጣሉ ለቤተሰብ አብዛኛውን ግን ጊዜን ማጠፈው በስራ ላይ ነው ኦኬ ስራ ከስንት ሰዓት እስከ ስንት ሰዓት ነው የምትሰራው እኔ 12 ሰዓት ነው የምሰራው ያው ጠዋት 1 ሰዓት 2 ሰዓት አካባቢ እወጣለሁ ማታ አምሽቼ ነው የምገባው እንደዚህ 2 ሰዓት እስከ 3 ሰዓት ድረስ ሰርቼ ነው ወደ ቤት መመለሰው ኦኬ መሃል ላይስ ማለት ብሬክ አለ መሃል ላይ የሆነ ታይም አለ ይሄን ስራ ለመስራት አሁን ከጠዋት ጀምረህ እስከ ማታ ድረስ የምትሰራ ከሆነ ስራውን እኛ ደግሞ አሁን ያመጣንልህን የመደረጃቱን ሰራት ትንሽ ሊከብድ ይችላል ያው ግን አንተ ኮሙኒኬሽን ስላለ ከሰው ጋር ላይከብድ ይችላል አንተ
ያው እንደ ተመልካች ነው። ይቅርታ አድርግልኝና ዲቴል እየጠየቃችሁኝ ነው ያለኝን ነገርና እኔም ቅድም በር ላይ ሳስገባችሁ እንደማልችል ነግሬያችሁ ነበር ያስገባዋችሁ። በሳምንት ምን ያህል ጊዜ አለ ለእረፍት የሚሆን ለራስህ? በቃ እኔ አረፍኩ ከተባለ እሑድን ብቻ ነው የማርፈው። እሑድን ታርፋለህ፣ ጋራዥን ትዘጋለህ። ስለዚህ እሑድ ነው እረፍት ያለ ጊዜ ማለት ነው። እሺ ማህበራዊ ህይወት ላይ ምን አይነት እንትኖች አሉ፣ አስተዋጽኦች አሉ? ማህበራዊ ህይወትክ ላይ እንዴት ነህ? ያው እንደሰማችሁት ነው እንግዲህ ተልካችሁ የመጣችሁት። ማህበራዊ የሆነ ግንኙነት ላይ በጣም ጠንካራ የሆነ ግንኙነት ነው ያለኝ። ሰዎችን በአቅሜ ለመደገፍ ሞክራለሁ። ሰዎች ስራ እንዲሰሩ አበረታታለሁ እና ማህበራዊ ህይወቴ ላይ ባለችኝ ጊዜና ሰዓት በጣም ወጥሬ ነው የምሰራው ማለት ነው። ማህበራዊ ህይወት ያስፈልጋል ብዬ ስለማምን። እድር፣ እቁብ፣ ማህበር ምናምን አለ ከሰፈር ሰዎች? ያው ከምሰራቸው ሰራተኞች ጋር እቁብ አለ። ስንት ሰራተኞች አሁን በስርህ? ያው የራስህ ጋራዥ ከሆነ ሰራተኞች አይጠፉም አሉ። ስንት ሰራተኞች አሉ በስርህ? አይ ብዙ አይደሉም። ያው 6 ሰራተኞች ናቸው ያሉት። ብዙ ነው። 6 ሰው ማለት 6 ሰው ስንት ቤተሰብ ያስተዳድራል? ስንት ሰው ይመራል? ብዙ ነው። ብቻ ትልቅ ኃላፊነት ነው። ትልቅም ድርሻ ነው እንግዲህ እየወሰድክ ያለው። ከዛ ውጪ እንግዲህ ማህበራዊ ህይወትም ላይ በጣም ጥሩ የሚባል እንደሆንክ እኛም ሰምተናል። አንተም ባለች ጊዜ ሰዎች እንደምታግዝ እየነገርከን ነው። እየተደነቅን በጣም ደስ የሚል ነው ያለን ነገር ስላንተ ማለት ነው። እሺ በመቀጠል እንግዲህ ልትረዳ የምትችለው በዚህ ዙሪያ ስለ ወጣቶች፣ እዚህ አካባቢ ስላሉ ወጣቶች ምን ያህል ኢነርጂ ያላቸው፣ በምን አይነት መልኩ አንተ ምን ማድረግ እንደምትችል እስኪ የተወሰነ ማለት አልገባኝም። ወጣቱ እዚህ አካባቢ ላይ ያለው ወጣት ምን አይነት ሁኔታ ላይ ነው ያለው? አሁን ያው ብዙ ጊዜ ብዙ ቦታዎችን ሄደናል፣ ብዙ ስራዎችን ሰርተናል። እንግዲህ ከወንድሜ ከስራ ረዳቴ እንግዲህ ከሮባ ጋር እና ይህን ስራ ስንሰራ አንዳንድ አካባቢ ላይ ያው የማይሆኑ ለስራ የማይሆኑ ወጣቶችን ይገኛል። ያው ጊዜውም አይመችም፣ ወጣቱም ላይ አይፈረድም በእውነቱ እና እንደዚህ አይነት ሁኔታዎች ካሉ ጠንካራ የምትላቸው ወጣቶች ያው እነሱንም ሪኮመንድ ልታደርገን አይደል? እዚህ ጋር ቁጭ ያለው ምን አይነት ሁኔታ ነው ያለው እዚህ አካባቢ እዚህ ኤሪያ ላይ ያለው ነገር እስቲ ምንድን ነው የሚለውን ነው ወንድም ይጠይቃል። እሺ መልካም። ይህንን እንግዲህ ያው ወጣቱ አብዛኛው ስራ አጥ ነው። ይህንን ደግሞ እናንተ ለመቅረፍ ነው የመጣችሁት። 1 ለ5 አደራጅታችሁ ይህንን በጣም ስለደገፍኩት ነው ወደ ቤቴ አስገብቼ ላውራችሁ የፈለግኩትኝ። እና ስራ ካለ በዚህ አካባቢ ያለው ወጣት መስራት የሚችል አቅም ያለው ወጣት ነው። ስለዚህ እናንተ በምትፈጥሩለት አጋጣሚ ስራ መስራት ይችላል ማለት ነው። እና የመስራት አቅማቸው ሙሉ ለሙሉ ያልተነካ አቅማቸውን ብንጠቀም ኢትዮጵያን ወደፊት ወደ ከፍ ወዳለ እርምጃ ማራመድ የሚደርሱ ወጣቶች ናቸው እና እንዳላችሁት የመስራት አቅም በጣም ያላቸው ወጣቶች ናቸው። እኔ በወጣቶቹ ተማመናለሁ። መልካም። ስለዚህ በአንተ ስር ቢያንስ 4 ልጆችን ታገኝልናለህ ብዬ ተስፋ አደርጋለሁ። 4 ልጆች። እሺ ግቡ። እንዴት ዋላችሁ? ሰላም ነው? ይቅርታ። እሺ እንዴት ነሽ? እሺ እኔ ቤት ይቅርታ እንግዲህ ካሜራም ከፊት አለ። ትንሽ የተወሰነ ነገር ከአብርሃም ጋር እየተጫወትን ስላለን ነው። ምናልባት ወደ ጥያቄ ልቀጥል። እኔ እንግዲህ ያው እንዳይደነጋገርባት ለእሱ አንዳንድ ነገሮችን በገለጻ ብታደርጉላት ጥሩ ነው። እሺ ያው ጉዳዩ እንግዲህ የመጣ ነው እኛ 1 ለ5 አደረጃጀት ወጣቶችን ለመሰብሰብ ነው በየአካባቢው። አብርሃምም እንግዲህ ከወጣቶች ጋር ከአካባቢው ሰው ጋር ጥሩ ግንኙነት ወይም ጥሩ የሚባል ትውውቅ ስላለው ከሰዎች ጋር እሱ እንግዲህ ወጣቶችን አደራጅቶ በስሩ እንግዲህ ይሰራል ብለን ስላሰብን ነው ኃላፊነት ለመስጠት ከሱ ጋር እየተወያየን ያለ ነው። ካሜራም ይዘናል እንደተመለከትሽው። ያንን ለመጫወት ነው ከሱ ጋር የመጣ ነው። አንቺም እንደምንመለከትሽ ወጣት ነሽ። ምናልባት ምን ነች? አይ ጓደኛዬ ናት። የፍቅር ጓደኛ ነው ወይስ እንዴት? አይ ኖርማል ጓደኛ። የዚሁ አካባቢ ሰው ነች? አንድ ሰፈር ነው? አንድ ሰፈር። ስለዚህ እንግዲህ ወንድ ብቻ አይደለም፣ ሴት ጾታ ተኮር አይደለም። ምንም ከየትኛውም ጾታ ሊሆን ይችላል። እድሜው 18 ዓመት ያለፈው ወጣት የሆነ አካል፣ አንቺም ወጣት ነሽ እንደምናይሽ። በአንቺም በኩል ሴቶችን፣ እህቶችን፣ ወንዶችም ወንድሞች ካሉ እዚሁ አካባቢ ላይ በዛው ዙሪያ አንቺ የምታግዥ ነገር ካለ ከአንቺም ጋር ጭውውታችንን እንቀጥላለን። ፈቃደኛ ከሆንሽ እየተጋገዙ በደንብ ብዙ ስራ የሚሰሩ ይመስላል። ወጣቶችን በማደራጀት ማለት ነው። ያ ነው ሀሳቡ። ለዛ እንዳትደናገሪ ግልጽ ለማድረግ ነው ሀሳቡ።
መልካም እንግዲህ ወደ አንተ ልመለስና በስርቅ ምናልባት 4 ሰዎችን ሰጀስት ታደርገናለህ ብዬ አምናለሁ። ስለዚህ ያንን ኃላፊነቱን ትወስደልኛለህ? ችግር የለውም። መልካም ያን ለማድረግ እንግዲህ ምናልባት መታወቂያ ተሰጠንና መታወቂያ አስመዝግበን በአንተ ስም ስር እንዲገቡ ስለፈለግን ነው ማለት ነው። እነዛን 4 ወጣቶች ማለት ነው ታስመዘግበናለህ ብለን ያሰብናቸው ሮባ ያው እሷም እንግዲህ እንደተነጋገርነው ያው በዚህ ስራ ታግዘናለች ብለን እናስባለን። ያው እንግዲህ ወጣት ነች፣ እሱም ወጣት ነው፣ እየተጋገዙ ያው መስራታችን አይቀርም። ስለዚህ የእሷንም መታወቂያ አንድ እንውሰድና መልካም የሁለቱንም ፎቶኮፒ አድርገን ያው ለፋይል ስለሚጠቅመን ነው፣ ለፋይል እንዲጠቅመን መታወቂያችሁን ነው። ይቅርታና እዚህ ጋር እኔ እንዳጋጣሚ ዋሊቴን እዛ ቦታ ስራ ቦታ ነው ትቼ የወጣሁትና ልብስ ምናምን ስቀይር አሁን ዋሊቴን በኪሴ ላይ ያስኩትም ያው ይደርሳል። 1 ለ5 ማደረጃት ከሆነ ቦታችሁ መተን ኮፒ አድርገን እኛም ልንሰጣችሁ እንችላለን። እሱ ችግር የለውም። እሺ ያው መታወቂያ አስፈላጊ ስለሆነ ነው። አሁን ገብቶኛል ያው እኔ ስላለ ያስኩት ነው። እንዲና ስለዚህ የምናገኝበት ሚንስ የለም። በስልክም ምናምን የቀረስከው ፎቶ ላይ የለም? አይ ምንም የለኝም መረጃ። እኔ ያው መታወቂያ በኪሴ ውስጥ ስላለ ምንም መረጃ በኪሴ ጥለኸው ነው መታወቂያህን? አይ ጥዬው አይደለም እዛ ጋራጅ ምናምን አስቀምጬ መጥቼ ነው። ኦኬ ስለዚህ እንዲህ ብናደርግ የእሷን እንውሰድና የኔም አንድ ላይ ከሱ ጋር ነው ያለው፣ አንድ ላይ ያስቀምጥነው። ያንቺ መታወቂያ እኮ አንቺ እጅ ላይ ነው አይደል እንዴ ሊቀመጥ የሚገባው? ምን እንደሚፈጠር አይታወቅም። አይ ሳላስበው እሱ ጋር አስቀምጬው። ይሄ ልክ አይደለም። ይሄ አሁን እኛንም ማለት ልክ አይደለም ማለት ያው መዝገባው ወደ ኋላ ነው የሚጉ። አይ መጀመሪያ እንደማመጥ እንጂ የመጣችሁት ልታናግሩን ነው። ባንዴ እንደዚህ የተጣደፈ ሁኔታ ውስጥ መግባት አይ ስለዚህ ሰው ያው ሴት ችግር የለውም። እኔም የኃላፊነቱን የሷን ወስድና ከሰኞ እስከ እሑድ እሰራለሁ ብለኛል፣ እስከ ቅዳሜ ድረስ አይደል? ዛሬ ደግሞ አጋጣሚ ሆኖ በረፍት ቀን ሊሆን ይችላል የሆነ ታይም ብቻ አግኝተናል። መኪና አለ እንዴ? ምናልባት ተሽከርካሪ የራሴ ግል ተሽከርካሪ አለኝ፣ ግን ጋራጅ መንጃ ፍቃድ መታወቂያ አንድ ላይ ነው መቼስ የምትይዘው? ዋሊቴ ውስጥ ነው። ዋሊቴን እዛ ነው የረሳሁት እያልኳቸው። ኦኬ ስለዚህ ያለስከ ነው እኛ አሁን ይችን ታይም መጠቀም እኮ መንጃ ፍቃድም መሆን ይችላል። ልክ ነው። አይ መንጃ ፍቃዴም ዋሊቴ እዛ ውስጥ ነው ያለው እያልኳችሁ እኮ ነው። ዋሊት ቦርሳዬ ያለው እዛ ነው ትቼ የመጣሁት። ስለዚህ መንጃ ፍቃድ ሳትይዝ ነው የምታሽከረክረው? ይሻላል መንጃ ፍቃድ ሳትይዝ ነው የምታሽከረክረው? ወንድም እየሰማኝ አይደል እያልኩ ያለሁት? አሁን እኔ በመኪና አይደለም የመጣሁት። መኪናዬ ጋራጅ ውስጥ ናት ያለችው፣ የራስህ? እሺ የራሴ ማለት ነው። አሁን የመጣሁት እኔ በእግሬ ነው የመጣሁት። እንዳጋጣሚ ስገባ ነው እናንተ የመጣችሁት እና አሁን እያስተናገርኳችሁ ያለሁት 1 ለ5 ስላላችሁ እኔ የተቀመጠው ወጣት ስለሚያሳዝነኝ ነው እንጂ እኮ አዳምጠኛ ያወራው እኮ ነው። አስጨርሰኝ። አሁን እናንተ ሌላ ነገር አደረጋችሁት። የትንፍጩ ዱቄቱን አምጩ እንዳይሆንባችሁ አሁን እኔ እየነገርኳችሁ እኮ ነው። ችግር የለውም። እሷም የእሷንም ኃላፊነት ወስዳለሁ፣ የኔንም መታወቂያ ኮፒ አድርጌ እንደውም እናንተ ኮፒ ማድረግ ሳያስፈልጋችሁ እኔ ራሴ ኮፒ አድርጌ ላመጣላችሁ ፍቃደኛ ነኝ እያልኳችሁ ነው። መልካም ያው አይ እውነቱን ለመናገር የትንፍጩ ዱቄቱን አምጪ ያልከው ነገር እንደውም የሚሆነው አሁን በዚህ አካሄድ ከሄድን ነው ያለ መታወቂያ ያለ በስርዓት ምዝገባ ሳናረከረ ነው። ለምን አይ መታወቂያው ሰው በግል አዎ አጋጣሚ ነው። አጋጣሚ ያው ትታይ ነው መጣ ነው ልብስ ምናምን ስቀይር እዛ ውስጥ ትቼው መጥቼ አንድ ነገር ስማኝ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እና እረፍት ቀን ነው። ስለዚህ ያው ይሄኛውን ታይም ደግሞ መጠቀም አለብን። ተረድተኛል አይደለ? ስለዚህ ዛሬ ማግኘት የምንችለው እንታገሳለን፣ ችግር የለውም። በኋላም ላምጣ ካለ ሮባ መቀበል እንችላለን። እንደውም እኮ እኛ ቤታችን እንኳን አይደለም እንተባበራችሁ ብለን ነው እንጂ
እኛ እኮ እንታወራችሁ ብለን ቁጭ ብለን እስካሁን ድረስ ሰዓታችን እየገደልን ያለነው። እኛም እኮ እናቴ ከሌላ የግል ስራ አለን ሁላችንም። ግን ይሄንን ነገር እንግዲህ ጊዜ ሰተን እየሰራንበት ያለ ነው። ወጣቶች ስራ አጥ በሆኑበት ጊዜ በዚህ ሰዓት ተደራጅተው ወደ ተሻለ ነገር ወደፊታቸው እንዲያመር እንዲሆን ነው አሁን ጅማሮን እያደረግን ያለ ነው። ለዛ ደግሞ አንቺም እኔም ሁላችንም እዚህ ወጣቶች ነን እንድንረዳዳ ያህል ነው። ያ ደግሞ ለማድረግ ፎርማል ባለው መንገድ ፎርሙ እዛ ጋር ፎርም ተይዟል። ፎርማል በሆነ መንገድ መታወቂያ ተይዞ ተመዝግቦ እንዲሰራ ነው አሰራሩ። እንዴት ማስፈላጊ መታወቂያ እንዴት ማስፈላጊ ነው? እኔ ቤት ናችሁ ሌላ ነገር የቤት ካርታ ምናምን እኮ አይደለም እኮ ይጠይቃል እኮ መታወቂያ ራስ ለምናችሁ ለምን ፈልጋችሁ? ይኸውልሽ አድምጪ፣ መታወቂያ ያስፈልጋል ለስራው ግዴታ። አንድ ማኔጅ ሆኖ እኮ እሱ ብዙ ነገሮችን ነው አሳልፈን የምንሰጠው ለዚህ ስራ ማለት ነው። ገንዘብ ሊበጀት ይችላል፣ ብዙ ነገር ሊደረግ ይችላል እሱ ስለተደራጀበት ነገር ማለት ነው። ስለዚህ የአንድ ሰው ደግሞ መታወቂያውን ከያዘን ያ ሰው የትም አይሄድም። ተረተሽኛል አይደል? ስለዚህ መታወቂያ ለኛ መስጠት ግዴታ ነው ማለት ነው። እሺ በቃ አሁን እዚህ ጋር አቋርጣችሁ አሁን ይኸውላችሁ ጊዜያችንን በጣም እየፈጀን ነው። እኔ ስራ ተመልሼ እገባለሁኝ። መታወቂያውን ላመጣላችሁ እችላለሁ። ይሄ ምንም ያህል እዚህ ጋር የሚያነጋግረን ጉዳይ አይደለም። እኛውን ጊዜያችንን ሰተናቸዋል። በቃ መታወቂያው ይመጣል። መታወቂያውን እናመጣላችኋለን። ስለዚህ ምዝገባውን ትቀጥላላችሁ መታወቂያውን ስናመጣ ማለት ነው። ስለዚህ አሁን ጨርሰናል አይደለ? ጨርሰናል። ያው አያስፈልግም በሚለው ሌላ ነው ሐሳባችን። እኛ እኮ አያስፈልግም ማለት ነው። መታወቂያውን ረስተነው ስለመጣን ነው እያናቻለን። ችግር የለም። ስለዚህ ተመልሰን እንምጣና መታወቂያው ማታ ምን ነው ያው እዚህ አካባቢ ዞር እያልን ስለሆነ የምንውለው በመጣሳት እንችላለን። ችግር የለም ብዬ አስባለሁ። እሺ እናመሰግናለን። እሺ ይቅርታ አንቺን እናስቸግር። አይ ችግር የለም። እሺ ሰላም ነው። አንተ እነዚህ ምንድናቸው? ይዛቸው የመጣው ምንድነው? ምን አውቃለሁ። 1 ለ5 እናደረጃለን አሉ። ያው ጊዜ ልስጣቸው ብዬ አስገባቸው ወደ ቤት። እኔ ሌላ ምን አውቃለሁ? አንተ በደንብ አትጠይቃቸው። ምን ልጠይቃቸው? ምን ሆነ ነው የምታስገባቸው? ማንነታቸውን አውቀሃል? ምን አስበሽ ነው? አንተ ራስ ምን አስበህ ነው? ማለት አይ አልገባኝም። ጥርጣሬሽ እኔ እኮ 1 ለ5 ምናምን እናደራጃሉ ምናምን ስላሉ ለወጣቶቹ ከሆኑ ምናምን ብዬ እኮ ነው ያስገባቸው። አሳብ መታወቂያውን አላውቅም። እዛ ጫካ ውስጥ ምናምን ሳልጥሎ አልቀርም። ወይኔ በቃ ተበላን። አንተ ማለት ምን ችግር አለ እንዴ? ማለት ይዞት ይሆናል። አትጠረጥርም እንዴ? ምን አስበህ ነው? ቆይ አንተ እንዴ እኔ በፍጹም አላሰብኩትም። ከእንደዚህ ይሆናል ምናምን ብዬ በፍጹም አላሰብኩትም። አትጠረጥርም እንዴ? እንዴት ያይመጣልህ? እሺ አሁን ምንድነው ማድረግ ያለብን? እኔ አላውቅም። አላውቅም ማለት እንዴ? የሆነ ሐሳብማ ማምጣት አለብሽ እንጂ። ቆይ አንተ እንደዛ አትጠረጥራቸውም? እንዴት ነው የምታስገባው አንተ? እየነገርኩሽ እኮ ነው እህቴ። እንዴ 1 ለ5 እናደራጃለን። አንተ ደግሞ በወጣቶች ተወክለ አንተን ስለጠቆሙ ነው የመጣ። ታዲያ ምን ላድርግ? እኔ በምን አይነት መንገድ ልጠርጥራቸው? እንደዚህ በኩል ይመጡብኛል ብዬ እንትና ጠይቃቸው ፍቃድ አለን ምናምን ነገር ከወረዳ ነው ምናምን ነው የመጣ ነው ምናምን አሉ። እኔ ግን አሳዩኝ ብዬ ምናምን አልተጋተትኳቸው። እና አሁን ምንድነው የምናደርገው? አሁን ጥሩ ነገሩ መታወቂያችንን መርሳታችን ነው። አሁን እኔ በቃ እሱ መናገራችን ጥሩ ነው። አሁን ቀጣይ ምን እናደርግ? እስቲ የሆነ የተሻለ ሐሳብ አምጪ። በቃ ከዚህ ሀገር እንጥፋ። በቃ እንውጣ ከዚህ ሀገር። እንዴት ብለን ነው የምንጠፋው? እና እዚህ እንያዝ። ሰውያችን እኮ ቢሰማብን እኮ ከባድ ችግር ነው የሚፈጠረው። እሱስ ቢሰማ ይገለናል እኮ። ምን አስበህ ነው? ቆይ አንተ ኧረ እንጥፋ። የት ነው የምንጠፋው? እሺ የት እንሂድ? ከሀገር እንውጣ። አዎ አሁን ከሀገር ሊያስወጣ የሚችል ብር አለ ምንም እጃችን ላይ አለ? አያገባኝም እንዴ አንተ። ቆይ ምን አስበህ ነው? ቆይ አንተ በፍጹም እንደዛ አላሰብኩም፣ አልጠረጠርኳቸውም። አሁን ቢመጡ ምን እናድርግ? እኔ አላውቅም። እስከሚመጡ እንጠብቃቸውና ሌላ አይዲያ ፈጥረን ነግረን የሚወጡበትን መንገድ እናመቻች ወይስ የለም? ትሄጂ ነይ እንጂ ምንድን ነው የማደርገው? ምንም አይነት ሀሳብ ሊመጣልኝ አልቻለም። እንጥፋ። የት አባቴ ነው የምጠፋው? የት ነው የምሄደው? ብንሄድስ ደግሞ ያ አውሬ የሆነ ሰው እየለቀቀ እንጥፋ ትላለች እንዴ? እባካችሁ ሄሎ፣ እንዴት ነህ? ሰላም ነው?
አለው እባክህ የሆነ ትንሽ ችግር ገጠመኝና እኔ ጋር ያለው ብር በቂ ብር አይደለም። ብርና የተወሰነ ቦታ ልታመቻችልኝ ትችላለህ? ለአንድ ለ2 ሳምንት 3 ሳምንት? አዎ በቂ ነው። አረ እኔ እመልስልሃለሁ። አሁን ከባንክ ለማውጣት ምናምን ጊዜ ስለሌለ ነው እንጂ ብርም አለኝ። አሁን በኪሴ ውስጥ ያለው ብር በቂ ስላልሆነ ነው። ስለዚህ በቃ ምርጥ የሚባል ቦታ አዘጋጅልኝ፣ ብሩንም እንደዛው አስቀምጥልኝና አንተ መሄድ ያለበት ቦታ ሂድ። አዎ ለ2 ሰው የሚሆን ለ2 ሰው አስተማማኝ ነው ቦታ? በጣም አሪፍ አመሰግናለሁ። ብድር መላሽ አድርገኝ። እሺ በቃ አሁን ነው የምወጣው። ሁሉንም ነገር አዘጋጅልኝ። በቃ እሺ። እድል ወይ ነይ በቃ አሁን የሆነ ጓደኛዬ ጋር ደውዬ ሁሉንም ነገር እንዲያመቻችልኝ እነግርዋለሁ። ቆይ ልጁን ገላችሁታል ብሎ ቢጠረጥሩንስ ምን ልትል ነው አንተ? ማለት እሱም ነክቶብን ቢሆንስ ልጁ እንደገደልን? አይነቃም። በቃ እንሂድ። እናምልጥ። በቃ እኔ አሁን ቦታም ብርም የሚያመቻች ሰው አግኝቻለሁ። እንሂድ። እንዴት አገኘ አንተ? የለም እያልከኝ አልነበረ? በቃ ደው ስልክ ደወልኩ አመቻቸው። አሁን እንሂድ። ይልቅ ሰዓት አንግደል። ይመጡብናል። የት ነው የምንሄደው? እድላይት እየነገርኩሽ እኮ ነው። እኔም እየነገርኩ ነው። ስማኝ እንዴ አሁን ያለን አማራጭ አንድና አንድ ብቻ ነው። እነዛ ሰዎች እንዳልሽው አንቺ ትክክል ነሽ። በቃ የሆነ መታወቂያችንን እንደዛ በጣም አጥብቀው የጠየቁን የሆነ ነገር ቢያገኙብን ነው እንጂ ይሄ 1 ለ5 ምናምን እንዳሉት ለማደራጀት አይመስለኝም። ስለዚህ ቶሎ ብለን ነው በቃ ይዞት ነው በቃ እሱነኛ እዚህ ሆነ መጠበቅ የለብንም እያልኩሽ እኮ ነው። እንሂድ። የት ልንሄድ? እኔ አመቻችቻለሁ። እኔን አታምኝም እንዴ? አሁን ቢያገኙንስ ምን አንሰበን አንተ? ችግር የለውም። ካገኙንም ደግሞ የሆነ መንገድ ፈልገን እናስቀይሳቸዋለን። ችግር የለውም። ቤት ነው ታስቀይሰው እንዴ? ቤት ሜዳ ፈልጊም። እዚሁ ቁጭ ብለሽ ትጠብቂያቸዋለሽ? እጠብቃቸዋለሁ። ምን ልትያቸው? እጄን ይሰጣሉ። በቃ ምን ብለሽ ነው እጅሽን የምትሰጪው አንቺ? መታሰር ፈልገሻል? አዎ የሰራሽው እኮ ወንጀል እኮ በጣም ከባድ ወንጀል እኮ ነው። ይሁን አያገባኝም። በቃ ማለት ጉዳይ ሰውየው ቢሰማ ይስማ፣ አንገትሽን ነው የሚቆርጥልሽ። እየነገርኩሽ ነው። እየሰማሽ ነው? እንሂድ። በቃ እንሂድ። ከዛ በኋላ መንገድ ላይ ምናምን ካገኘናቸው ድንገት አሁን እንመለሳለን ስላሉ ካገኘናቸው የሆነ ምክንያት በቃ ይሁን አስቸኳይ ጉዳይ ገጥሞን እየሄድን ነው ምናምን ብለን መላ ምናምን ወይ ለቦስ ነገርና መኪና ያዘጋጅልና እሱ መኪና ያዘጋጅልን ቦስ ነገሩ ነው። በጣም አሪፍ። እሱን ላድርግና እዚሁ መጥቶ የሚወስደን። አዎ በጣም አሪፍ። በጣም ከባድ ማንም ሰውን ማመን እኮ አይቻልም። በጭራሽ እንዴት ሲያቀብጠኝ እኮ አንቀልቅዬ ወደ ቤቴ እንዳስገባዋቸው አላውቅም። አንተ ራስን አትጠብቅም? እንዴት ነው እንትን ዋሊት የምጥለው ኪስ? ሄሎ ሰላም ነው? አለን። አረ ምንም ችግር አልተፈጠረም። እንደው መኪና ፈልጌ ነበረ። ልታመቻችልኝ ትችላለህ? አዎ እኔ ቤት ነው ያለሁት። አይ አሁን ነበር የፈለኩት። እሺ በቃ እዚሁ ቅርብ ላለው ሾፌር ደውልለትና አንዴ እንዲወስደኝ አድርግልኝ። አመሰግናለሁ አለቄ። እሺ በቃ እስከሚመጣ ድረስ እንጠብቅ። ያው እዚህ አቅራቢያ አንድ ሾፌር ልኬያለሁ። በዛው እንዲመጣላችሁ አደርጋለሁ። ደውላለሁ ብሏል። እሱ እስኪመጣ እነሱ ቢመጡስ? አይመጡም። አንቺ ክፉ ነገር አትናገሪ። አይመጡም። አይመጡም። በቃ አሁን ይመጣል ብሎኛል። ያው አቅራቢያ ሾፌር ስላለ ይመጣል ብሏል። ችግር የለውም። መጠበቅ ነው ያለብን። ወይኔ ሀሳብ ውስጥና ጭንቀት ውስጥ ነው በገዛቻችን። ግን በጣም ይቅርታ እኔ አላወቅኩም እንደዚህ እናደራጃለን ምናምን ሲሉ። ብር እየተፎከረ። ኧረ እባክሽ ምንድን ነው የምናደርገው? ድምጻችንን አጥፍተን ዝም ብንበል? ማን ነው? ጉዳይ መጣ። አቤት። አይ ድጋሚ መጣሁ። አዎ ሳንሄድ መጣል ስራ አልወጣም ወደ ስራ አልወጣሁም። ገና ልወጣ እያሰብኩ ነበር። አይ በቃ ዞር እያልን ነው እኛ ያለ ነው። እስኪ አንዳንድ መረጃዎችን ተጨማሪ ለመውሰድ ነበረ። እስኪ ኢሳያስ ምግቡ አንዴ
የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። አልነገርሽንም ነበር ስምሽ? ካሜራውን አንሶና ካሜራውን አንሶ። እሺ እስኪ ተጠቀቁ እዚህ ብትሆነ እሺ፣ ወደ እሷ ተጠቃቅ። ምንድነው ስራ? ነገርኩህ። ስራ ምንድነው? ይሄ ማለት የቅድም ነገርኩህ መሰልኩ ማለት ትክክለኛው ስራ። እኔ ሌላ ስራ የለኝም። ትክክለኛው ስራ ሌላ ስራ የለኝም። እኔ መታወቂያን ነገርኳችሁ እኮ ገራጅ ነው ትቼው የመጣሁት። የት ለቤት ነው መኪና ያዘጋጀው? ያየው ካሜራ ይታያል አይደል? ካሜራውን ሲያነሱ ተመልክተሃል አይደል? ምን እየተደረገ ነበር ታውቃለህ? የምታወሩት ነገር እየተቀዳ ነበር። ለምንድን ነው የምትቀዱኝ ያለ ፍቃዳችሁ? ዴቭን ታውቃለህ አይደል? አናውቀውም ወዲያው አናውቀውም ይባላል። አናውቀውም ማለት ምን አደረግን? ምንድን ነው ያጠፋነው ነገር አለ? በካሜራ አስቀምጠን ነበር የወጣ ነው እኮ። ምን አደረግን? ምን አጠፋን? ምን አወራ? ምን ስታወራ ነበር? አሁን ከሷ በቃ ለስራ እንሂድ ምናምን ተባብለን አወራን። በቃ ስራ ወደ ምን ሰራበት? ምን ስራ አላችሁ? ለክፍለ ሀገር ምናምን ሌላ ቦታ እንትን አለ? ጋራዥ አለ ተጨማሪ ወይስ ልከፍት ነው ከሷ ጋር? አይደለም ወደ ስራ ለመሄድ መኪና ምናምን እያስጠራው ነበር። በቃ ሌላ የተለየ የሰማችሁት ነገር አለ? ሌላ ነፍስ ልታጠፋ ሌላ አካል ትፈልጉ ነው የምትሄዱ? ማለት ምንም አልገባኝም እኮ ምን እየተካሄደ ነው? እየሰማኸኝ ነው? ማለት የምን መታወቂያ ነው? የት ነው ጥላ ሄድኩኝ ነበር? እኔ አላውቅም። ይሄ መታወቂያ አንተ ነበር? ይሄ ዋሊት? ይሄ ዋሊት የራሴ ነው። አዎ ትክክል የኔ ነው። ምንድነው? የት ነው ያገኛችሁት መታወቂያ? የት ነው የጣልከው? እኔ ምን አውቃለሁ? እኔ ምን አውቃለሁ? ጋራጅ ነው አልከን አይደል? አዎ እኔ ጋራጅ እንዳስቀመጥኩት ነው የማውቀው። ጋራጅ ለና መጣ ነው መታወቂያ? እኔ ምን አውቃለሁ ታዲያ ከየት እንዳገኛችሁት? እኔ ጋራጅ እንደጣልኩት ነው የማውቀው። ይኸውልህ አሁንም ተረጋግተህ እንድትመልስልኝ እኔ አሁን ጭቅጭቅ አስጠልቶኛል። ሰማኸኝ አይደል? እኔ የተጨቃጨቅኩ አይደለም። እኔም ጭቅጭቅ የምወድ ሰው አይደለም። ዝም በል እየሰማሽ ነው? ምንድነው? ቆይ መታወቂያህን የት ነበር ያደረግኩት? እኔ አላውቅም። እየነገርኩህ አይደል እንዴ? ጋራጅ ነው ትቼው የወጣሁትኝ። ምን ነው የምትገላበጭው? አልተገላበጥኩም። ምንድነው ማለት እናንተ እኮ ያላችሁ ሰው ቤት ነው አይደል እንዴ? ምንድን ስልክህን አውጣው። ያንተ ነው ስልክህን አውጣው እያልኩህ እኮ ነው። ለምንድን ነው የምመታኝ? ስልክህን አውጣው። ለምንድን ነው የምመታኝ? የመምታት እኮ እየሰማሽ ነው አይደል? ዝም በይ። አሳረሽ ነው ማለት ነው። ምን ይችላል? ዳዊትን ታውቁታላችሁ አይደል? ስለማን ዳዊት ነው የምታወራው? እኛ አገር ውስጥ እኮ ብዙ ዳዊት አለ እኮ። ምን እኔ ስለማን ዳዊት ነው የሚያወሩት? ይኸውልህ ኧረ እናለቅላችሁ እንዴ የምታውቂው ነገር አለ እነሱ አላውቅም። እና ምንድነው ማለት ምንድነው የምታወራው? አማርኛ ነው አይደል እያወራን ያለን? ድብቅ ካሜራ አስቀምጠንባችሁ። እሺ ምንድነው እያወራችሁ የነበረው? እኛ ምንም አላወራንም። ያወሩትን ከረሱት እኔ ላስተውሳቸው። ስትወሩት የነበረው ይሄ ነው። ስትወሩት የነበረው ተመልከው። አይ አንቺ ምን ነበር ስትወሩት የነበረው? በህልማችሁ ነው? በህልማችሁ ነው ማለት አሁን እኛ ገደልን ምናምን የሚባል ነገር እኮ አልወጣንም አይደል? እንዴ ካፋችን ገደለ። ቆይ ማን ነው ገደል ካለ? አሁን ማን ገደለ? አይደለም ምንድነው የምታወሩት? ማን ገደል ካለ? እኔ ምን አውቃለሁ? ዝም ብላችሁ ስታፈጡብን ጊዜ እኮ በቃ ታዲያ ስለ ግድያ የምታወራው ለምን ነው? መቼ አወራ? አላወራም። እኔ መቼ አወራሁ? አንቺ ምንድነው የምትይው? ምንድነው ያወራው? ምን ሆነ ነው አጥንታታ? ታዲያ ማውራት በንግግር አታምንም? ዝም በይ፣ ቁጭ በይ፣ ዝም በይ። እያወራው ማለት ነው። ባቢ እንዲህ ጣልቃ እንዳትገቢ። እየሰማሽ ነው አይደል? እሺ እየሰማችሁ ነው። ስላረጋችሁት ነገር ይሁን ስለተወራው ነገር በአጭር አማርኛ የሆነውን አስመልክቻችኋለሁ።
አይደለ ስታወሩ የነበረው ነገር ስለሌላ ስራ አይደለም ስላደረጋችሁት ስለሰራችሁት ወንጀል ነው ስትመካከሩ የነበረው ስለመጥፋትም ጭምር አንቺ በተለይ አይደለ ሐሳቡን ያነሳሽው አንቺ ነሽ ይሄን ነገር ያደረጋችሁት ማን ተልኩ ሰጥቷችሁ ነው እኛ ማንም ተልኩ አልሰጠንም በቃ የራሳችንን ስራ ነው የምንሰራው ለስራ እንሂድ ተባባልን በቃ ለስራ ልንወጣ ነበር ምን አማርኛ አሰማም እንዴ ወይስ እኛ ሶያት በለኝ አብርሃም ምን የመሰለ ስም ይያልኝ አብርሃም ብለህ ጥራኝ ሙድ እያስከበል ነው እንዴ የምን ሙድ ነው አንተ ወጠጤ ነህ ሲጀመር እየሰማኸኝ አንተ ወጠጤ አትፈርሽ እሺ ችግር የለውም እኔ ወጠጤ ነው አንተ ግን ምንድነው እየነገርኩሽ ነው እየነገርኩሽ ነው አንተ ቆይ እሺ ምን እንተባበራችሁ ሰው ጫካ ወስዳችሁ ያጠፋችሁ ግለሰብ የለም ወይስ አለ የምን ሰው አላችሁ ማስረጃ አሁን አንተ ስለምታወራው ነገር ማስረጃ አለ ይሄው እኮ ሰማንህ አንተ አሰማም እንዴ ማለት ምን ማለት ነው ያዝነህ በድብቅ ካሜራ ምን ማለት ነው ያዝነህ ማለት ሲገባ ደግሞ ትመታዩ ይሆናል ማንን ለመግደል ስትሞክሩት የነበረው ሰው ዳዊት እያልኳችሁ ሰማሽ ያለ ዳዊት እያልኳችሁ ሰማሽኝ አይደል እኛ ጆ ቴጋ ማስ ቲቪ በቃ እሺ ምንድነው የሰሙት ነገር አለ እንዴ እኔ አላቀላቸው ምን እኮ ብያለሁ መታወቂያችንን እያልኩ ነበር እቺ ምንድነው ማን ነው ዳዊት አንቺ አረጋግሽ አሶዬ እንደው እሺ ይሄ ማለት ቁጭ በይ እኔ እዚህ ጋር ነው ይሄኛው አይመቸኝም የምቀመጠው አንተ እኔ እዚህ ጋር እንዳላላውስ ነው እዚህ ቁጭ እኔ እዚህ ጋር ነው የምቀመጠው ስለማይመቸኝ ነው እዚህ ጋር ቁጭ በይ ካሜራ አስጠፍቼው እጠፈጠፈ እሱን እዚህ ጋር ለምን አታስቀምጠውም እሺ ይሄ ግለሰብ ማን ነው ታውቂዋለሽ እዛ ጋር ቁጭ ማን ነው ታውቂዋለሽ መጀመሪያ አንቺ ታውቂኛለሽ እኔ አላውቅም የት ነው የማውቀው ከዛ በኋላ ደግሞ ለእሱ አሳልፈሽ ሰጠሽ ማኔ የት ቦታ አረ ተመሳስላብን እንደው እኔ ጋር መታወቂያችሁ ምን ያደርጋል ታዲያ እንዴ መታወቂያችን እኮ በብዙ መንገድ እኮ አንተ ጋር ሊመጣ ይችላል ድንገት ወንጀል ተሰርቶበት አንተ ጋር ጥለውት ሊሆን ይችላል በእኛ ለማሳበብ እኛ ምን እናውቃለን ይኸውልህ መታወቂያ ጋራዥ ውስጥ እንደነበረ ነው ለነሱ የነገርኳቸው ሲጀመር ምንም አይነት ጋራዥ የለህም ምንም አይነት አንቺም ከሱ ጋር የምትሰሪው ስራ የለም የሌባ ጥርቅ አይደለ ቆይ እናንተ እነማን ናችሁ አውልቀው ኮፍያውን ለምንድን ነው የማውልቀው ይሄን አውልቀው ኮፍያ አውልቀው ራሱ ነው ብያለሁ ራሴን አመኛል አውልቅ ራሴን አመኛል አውልቀው ብርድ ስለሆነ ራሴን አመኛል እንዴ ዱላ ነው እንደምትፈልገው ማለት ዱላ ነው የምትፈልገው ለምንድን ነው ኮፍያውን የማውልቀው ኮፍያውን አውልቀው እየነገርኩ ነው ለምን እንደሚያውልቀው ቆይ ምን አንኩ ምንድናት እቺ ቆይ ለምን ወደዛ ለምን አታረጓትም ምንድነሽ አንቺ ምንድነው ካንተ ራስህ ከየት መተህ ነው እንደዚህ የምትለው ቆይ ኧረ እባካችሁ ልላጭ ፀጉሬን ልላጭ ራስህ ማለት ራስህ ነው ማለት ራሱ ነው ማንኛ ራሱ ነው አይደል ማንኛ ነኝ ማን እንደሆን ከኔ በደንብ አሳይህ ነበር አሁን ያለሁበት ሁኔታ ስለማይሆን እንጂ አሳይህ ነበር ማለት አሳይህ ነበር አልኩ አሁን ማለት ምንድነው የምፈልጉት ከሱ ቶ የሚፈልጉትን ቶና ማን ይላከኝ ነኝ በዚህ ከቀጠለ የማይሆን ነገሮች መግባታችን ምንድነው ሆና ይወሰና ካሜራው እንዲጠፋ ነው የምፈልገው አይደል አጥፋ አልበቃህም ማለት ነው አልበቃህም ወይ እንጨምር እንዴ አይ በቃ እንጨምር ወንጀል ሰርተሃል ካላችሁ ህግ አለ ወደ ህግ ካሉ ሰዱኝ እናንተ ግን በዚህ ልክ ማሰቃየት አትችሉ ወደሩ ማትወሰደው እኛም ይረጋጋል ሰማይ አይ ቅድም 1 ለ5 እናደራጃለን ምናምን ብላችሁ አንድ ለቤት የመጣችሁት ልትደራጅ ነበር ምን አንተ ተደራጅተህ እየገደልካል በደራጃት ምን ያደርግልሃል ባሉንኩ ማንነት እሺ አሁን በቃ እኔ ሊድ ወይ የት ነው የምትሄደው የት ልትሄድ ወደሚሄድበት ነው የሰራህ ወንጀል አለ አታቆም አሁንም ማለት አታቆም ቁጭ በል አታቆም ቁጭት አንተ ጋር ልቀቅ እጅ ልቀቅ አታቆም አትምታኝ እንጂ ለምን አታቆም እሱን አላቆም በቃ እኔ ቁጭ በል እየሰማኸኝ ነው ቁጭ በል
ድጋሚ ስትነሳ ባየ አፍርጬ ነው የምለቅ። ሰማኸኝ አይደል? ይኸውልህ እኔ ወደ ሌላ ነገር ውስጥ አታስገባኝ። ምንድነው ወደ ሌላ ነገር ውስጥ ማለት? ይኸውልህ የምናናገርህን ነገር ቀጥታ ተናገር። እየሰማኸኝ ነው አይደል? የምንጠይቅህን ነገር እንዳለ ቀጥ ብለህ ተናገር። ቤተሰቦች ካሜራ ጠርቶ በጣም ነበር ሲያታገለን የነበረው። አሁንም ደግሞ በርዶልኛል እናገራለሁ ሲል ነበረ። ካሜራ ደግሞ አብረተን ደግሞ ስናዘጋጀው እንደምታዩት እየሆነ ነው። እየሰማኸኝ ነው? አይዞህ ያለው አካል አለ። ምንድነው? እኔ ማንም አይዞህ ያለው አካል የለም። የደወልክበት ስልክ መኪና አዘጋጅልሃለሁ ያለን ስልክ እንዲመለስ አድርገናል፣ በቴክስት ማለት ነው። እየመጣ ያለ መስሎ ከሆነ በሱ ተማምነህ ከሆነ እንዳታስቡ። ያለበት ሄደን ግን እኛ እናገኘዋለን። የልጅቷን ደህንነት ማረጋገጥ አለብኝ። ምንድነው እሷ? ምን አለ እሷ ጋር? እሷ ጋር ያለው ሚስጥር አስፈላጊ ነው። ኧረ አይደለም፣ ምን ሚስጥር የለም። ምንድነው? ቆይ ማን ይላካ? አሁን እኔ እኮ ማን እንደላከ ለምን አትናገር? የሁሉ ዱላ ከሚደርስብህ አንተም ማን እንደላከ ተናገር። እናንተ ማን እንደላካችሁ እንደሆነና እነግርሃለሁ። ይኸውልህ እየሰማኸኝ ነው? እኔ ሌላ ነገር ውስጥ በቃ ልንገባ ነው። አሁን የመጨረሻ ነው የምጠይቅህ። እየሰማኸኝ ነው አይደል? ለመጨረሻ ጊዜ ነው የምጠይቅህ። ይሄን ጥያቄ ስጠይቅህ ሌላ መልስ ብመልስልኝ እኔ ካሜራውን አጥፋለሁ። ቃል ነው የምገባልህ። ማን ነው የላከህ? እኔ ማንም አላከኝም። ትናገራለህ አትናገርም? ምንድን ነው የምናገረው? ይኸውልህ እየሰማኸኝ አትቁነጥነጥ። ቁጭ በል አንተ። ያዙ ሮቤል የታል? ና ሮቤል ና አንተ ውሻ ልቀቅ። ስማኝ አትሞትም እንዴ በእናትህ? ድጋሚ ተነስተህ ትመጣለህ በህይወት? እንዳትይዘው ተነስተህ ትመጣለህ በህይወት? ያዙ ጨርሰሃል። ምን ልታረግ ነበር አንተ? ምን ልታረግ ነበር? ቀና በል ቀና። ቁጭ ስለት ይዘህ ነው የምትዞረው። ጭራሽ አንተ ነፍሰ በላ። ተነስ ጭራሽ ስለት ሮቤል አስነሳው። ፈትሽው። ተነስ ቁም። ተነስ ፈትሽው። እናንተ ጋር እሷን አስገባው። እናንተ ጋር ይሁን። ይሄ ልጅ ላይ እጅ ምንድነው? በደንብ ፈትሽው። አስገባች። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ይኸውልሽ አሁን መንበጫበጩ ሰው አለኝ ብሎ ማሰቡ እንዳታስቡ። ሰው የለሽም ከዚህ በኋላ አንቺ ሊያወጣ ሊረዳሽ የሚችል ሰው የለም። በህግ የሚያዝ ጉዳይ ስለሆነ ሁላችንም እዚህ ያለነው እንደናንተ ማፊያዎች ሳይሆን የህግ ሰዎች ነን። ስለዚህ ለህግ ተገዢ መሆን አለብሽ። የሰራሹ ወንጀል እንዳለው ሆኖ ግን ከዚህ በኋላ ቢያንስ ላለመሸምጠጥ ላለመካድ ሞክሪ ሰውን ግዴታሽ ነው። ያ እንድታደርጊ ጊዜ እሰጥሻለሁ። ይሄ ሰው ማን ነው? የት ነው የምታውቂው? ተከታትዮ ነበር የሆነ ሱቁ ጋር። ምን ተሰጥቶሽ ነው? ምን አይነት ተልእኮ ተሰጥቶሽ ነው? ቦስ ነው የሰጠኝ እኮ። ምንድን ነው የሰጠሽ? እኔ መልክሽንም ፀጉር ስታይልሽም ይሄው ራሱ ነው የቀየርሽው፣ ልብስ ብቻ ነው እሱ የሰጠኝ። የሆነ ዶክመንት አለው አንተ ጋር፣ እሱን ይዘን እንድንሰጠው ነው። እኔ ተከታታይ ብሎ ይላከኝ። ከእናቴ ቤት ጀምሮ እስከ ተያዝኩባት ድረስ ግን አብረሽኝ እየተከተልሽኝ ነበር አይደል? አዎ እየተከተልኩ ነበር። በደንብ ነው ማስታወሳት።
አይ በአንተም ሳላገኛትም ብያለሁ ጸጉሯ እንዲህ ከለሯ እንደዚህ የለበሰች እያልክ ስትለን ነበረ። ልብሷ ይቀየር እንደሆነ አላውቅም። ያው ማን ልብሷ ተቀይሯል ኦልሬዲ ተጠራጥራል። እሷም ማወቋን ደግሞ አሁን አረጋግጣልናለች ማለት ነው። ተልኮ ተሰጥቶሽ ስለመሆኑ ምን ያህል ሊከፈልሽ ነው ያን የሰራሽው? ተከታታዩ ብቻ አይደለም ተከታትለሽ ይሄ ልጅ እንዲደበደብ አስደርገሻል። በስተመጨረሻ ራሱን ስቶ ጫካ እንዲወልቅም ድረስ አይደለም? አዎ ሀሳብ ስረቂ ተብላ አትራክት ማድረግ ነው ያንተን ታዘናጋ ነው ሐሳቡ። የኔንም ቤት ያውቁታል የእናቴንም ቤት ያውቁታል። ቤት ከሆነ የፈለጉት ሶ ማዘናጊያ ነው የተፈለገው። እሷ ላይ ቴንሽን ሲሆን እንዳልኩ ነው የተፈጠረው። ተሳክቶላችኋል ደግሞ በደምብ ምን ያህል ተከፈለሽ ለዚህ ወይስ ምን ያህል ሊከፈልሽ ተነጋገር? 5 ሚሊዮን ብሩን ከየት ነው የሚያመጡት ነው እነዚህ ሰዎች? ማለት ይሄ የመጀመሪያ ተልኮሽ ነው ወይስ ለግሩፕ ነው የተሰጣችሁ? ለግሩፕ ነው የተሰጠን። ስንት ናችሁ ማለት ነው? ከስንት ናችሁ? 6 ነን። 6 ናችሁ። 4 ከነሱ 5 6 ተጨማሪ ይኖራል። እሺ ከዚህ በፊት እንደዚህ አይነት ስራዎችን አሰርተው ያውቃሉ? ሰርተናል እንደዚህ አይነት። አዎ ምን ሰርተሻል ከዚህ በፊት? ባንተ ላይ እንደፈጠኑ ድርጊት አንድ አይነት ነው ካንተ ጋር። ያም ሰው ግን እዛው አውሬ በልቶት ሳይታወቅባችሁ ወደ ሌላ ሚሽን ገብታችኋል። አዎ እንደዛ ነው አይደል? አዎ እንደዛ ነገር ሳይሆን በስነ ስርዓት ተናገር። ያው ልክ ተይዤ ነው እንጂ እኮ አሁን እናንተ የሁሉ ሰው ከቦ የሚያወራችሁ ሰው ሆናችሁ አይደለም። እሺ የምትወቁት ከዚህ አብሮሽ ካለ አብርሃም ይባላል። አንድ ሰፈር ነው። እዚህ ሰፈር ነሽ አንቺ? አዎ። እዚህ ቤት ነው የምትኖሪው ወይስ ከሌላ ቤት ነው የምትመጪው? ከሌላ ቤት ነው የምመጣው። ከማን ጋር ነው የምትኖሪው? ከሲስተሪ ጋር። እህትሽ ታውቃለች ይሄን ስራ እንደምትሰሪ? አታውቅም። እርግጠኛ ነሽ? አዎ። እሱም እናጣራለን። እህቷም ላትሆን ትችላለች። እሺ ስለዚህ አሁን ሌላ ተልእኮ ለመፈጸም ወይም ሌላ ጉዳይ ነው እዚህ ቤት ያመጣሽ የነበረው? አዎ። ለምን ብር ሊካፈሉ ነው እንጂ ጉዳያችን ተጣልኩ ነው። ያው በቃ ብር ሞቼ እንዳደርኩ ነው የሚያስቡት እኮ። የት ነው ያለው ሰውያችሁ? እዚያ ጋር አይደለም። እዚያ ጋር አይደለም? ከሀገር ውጭ ነው ያለው። አይተነዋል ብለኸኛል አይደል? ሰውዬው መጥቷል ብለኸኛል አይደል? እሷ ታዲያ ምንድን ነው የምትይዋሽ? አሁን ነው በቅርብ ነው ከሀገር የወጣው። ማለት በቅርብ እኔ አሁን እኮ ትላንትና አይቼዋለሁ። ኧረ የለም ሌላ ሰው አይተኸው ይሆናል። አዎ እርግጠኛ ነሽ? አዎ። ምን አይነት ሰው ይመስላል ሰውየው? እንዴት ነው እስቲ በአካል ስትሲው አንቺ? የሆነ ረዘም አጠር እንትን መካከለኛ ነው። ሰውነትስ እንዴት ነው? ሰውነት አለ ወፍራም ማለት ስለዚህ ራሱ ነው። ወዴትም አልሄደም። ወደደችም ጠላችም ካለበት ታመጧለች። ይሄን ያህል ከሀገር ወጥቷል እኮ ነው ያልኩህ። ወጥተሽ ታመጫለሽ። ከዛ እስር ቤት ትገናኛላችሁ። እዛው ትጠያየቃላችሁ እርስ በርስ። ተነሽ ጥራውስቲ አስገቡት። እሺ በረደል አይደል? ያዛት። ምን እያለች ነው? ችግር የለም እኛ የት እንዳይሄድ ነው አሁን ይሄ የሚታሰር? የት ያመጣል ብለህ? እሺ ምንድነው የምትስተው? እየዛትክ ነው? እየዛትኩ አይደለም ተቀምጬ ነው። ነው ትቢት አይወጣጥረህ ይሄ ውጥርጥር አትበል። እሺ ምንድነው የምፈልጉት? አንተ ምን ነበር የፈለከው? ተናገር እንጂ አውራ። ምን ነበር እኔ እንደሆነ የፈለከው? እንድሞት? አዎ። ከዛ 5 ሚሊዮን ብር ልትካፈሉት? ቆይ ስለሱ የምታውቀው ነገር አለ? አዎ። ምንድነው የምታውቀው ስለሱ? መርማሪ ጋዜጠኛ እንደሆነ መረጃ እንደያዘ። የማንን? የኛን መረጃ። እናንተ አሁን ማ ናችሁ? እናንተ እኛ የምትለው አሁን እኔ ሁለታችሁን ያገኘናችሁ በቦታ ላይ ደግሞ 6 እንደነበራችሁ አውቀናል። ማማ ናችሁ? ማለት ማማ ናችሁ እናንተ? እኛ ማለት ማማ ናችሁ እናንተ? ሁለታችሁን ይዘናችኋል። እሺ የነበሩት በቦታው የነበሩት 4 ሰዎች እሱ ላይ ጉዳት ያደረሱት ሰዎች ሹፌራቸው ነው። አንዱ ሹፌራቸው አይደል? ደብዳቤዎች ነው። እሷ ከደብዳቤዎች ውስጥ አንዱ ሰው አይደል? ዋናው እኔ እንደው እስከሚሆን ድረስ እንደዚህ እስከሚሆን ድረስ ምህረት ይደረግለት ከተባለ ሮቤል አንዱን ልጅ ነው ያልኩህ ልጅ ተው ሲል የነበረ አንድ ልጅ ነበር። ባልፍ እንኳንም አልፈው ይሄ ጨካኝ ያስታውቃል።
ይሄ ፊቱ ራሱ ቀና ብለህ ተቀመጥ እስቲ ቀና በል እሺ በምን አይነት መንገድ ከዚህ በፊት እንደዚህ አይነት ስራዎች ትሰራለህ በተደጋጋሚ የምትኖርበት ቤት ግን አይመስልም እንደዚህ አይነት ገንዘቦችን የምታገኝ የምትካፈል ሰው አትመስልም ለመስሪያ በቃ የት ነው የምታውለው ሰው ለመግደል በቂ ነው ለምን ነው የምታውለው ገንዘቡ ተቀበለ በሰው ነፍስ እንደዚህ እየተጫወትክ ምንድነው የምፈልጉት ማማና አንተ ድጋሚ በቃ ምንድነው የምፈልገው ወንጀል ማማናችሁ እናንተ ማማናችሁ ማማ ነበራችሁ እዛ ጋር ነበራችሁት እኔና እሷ ነን አለ እና አራት ሰዎች ነበሩ እኮ አራት ሰዎች እሺ ሹፌሩ አልከል አይደል ከዛ ሶስት ደግሞ ጉዳት ስታደርሱ አንድ ላይ የት ነው ያሉት እነዛ ሰዎች አሁን የት እንዳሉ እኔ እነሱን አላውቅም ገንዘብ ውስጥ ታዲያ መች ነው የምትከፋፈሉት ሲላክልን እንከፋፈላለን ስራው ማለቁን እንደጨረስን ሪፖርት ስላላደረግን አድርጋችኋል እንጂ እኔን እዛ ገደል ውስጥ ስትከቱኝ ሪፖርት ታደርጋላችሁ ጨርሰናል ነው የምትሏቸው እስካሁን ልጠብቋት ገንዘብ በማናን ከወጥ ነው የሚገባላችሁ ላኪው ማለት ባንተ ነው በእኔ ነው የሚገባው ላኪውስ ስለዚህ ስልኩን በደንብ ይልልና ባንክ አካውንቱን ይዩት መቶ የሚወስዳቸው እኔ መለው ግን በደንብ ፈትሻችሁታል አይደል ምን እንዳያመጣ ነው ከዚህ በኋላ ግብረ አበሮቹ የት እንዳሉ ምናምን እናጣራለን እሺ ቀጥል እንግዲህ ምን ድጋሚ ወደ ቀደመ ወደ ነበርንበት ነገር ውስጥ እንድንገባ ማፈልግ ከሆነ ሁሉንም ነገር እንድታብራራልኝ ይፈልጋለሁ ሰማኝ አይደል በቃ አሁን ከምን ልጀምርልህ ወንጀለኛ ነህ ብለኛል አምኛለሁ ወንጀል የት ነው ያሉት እነሱ አሁን እኔ ስራውን ከሰራን ስለቆየን የት እንዳሉ አላውቅም በስልክ በምናምን ነው የምንገናኘው ትናንት በስልክ እኮ በቃ ሰራን ዛሬ ተለያይተናል ስንፈልጋቸው ለስራ እንጠራቸዋለን አብረን ስራ እንሰራለን አሁን የት እንዳሉ በዚህ ሰዓት አላውቅም ስለዚህ የአራቱም ስልክ አንተ ጋር አለ ማለት አለ ስልክ አለ በደንብ በጣም አሪፍ ስልኩን በደንብ ፈትሹ ሌላም ነገር ልናገኝ እንችላለን ስለዚህ ጋር ከዚህ በፊት ፎቶዎች ተገኝቷል እስቲ በዛው ጋለሪም ቴሌግራም ላይ የተላላኳቸውንም ነገሮች እዩ እኔ ህክምና ማድረግ ያለብኝ ይመስለኛል እሄዳለሁ ግን ከመሄዴ በፊት መተውም ጥየቃ እዛ እስር ቤት ሊጠይቁ ከፈለጉ እንደማልሞት ነገራቸው እንዳለው በህይወት ነገራቸው ሌላም የሚላክ ሰው አይጠፋም እነሱንም እንደምንቀበል ግልጽ አድርግና ነገረው ስለዚህ አካውንት ውስጥ ያለ ገንዘብ ካለ ከማን እንደመጣ ከየት እንደመጣ አድራሻውን በዛው እንትን በሉ ብቻ በነገራችን ላይ ልታጠፉ ናችሁ ሰማኝ አይደል አንድ ሰው ደግሞ ከማላችን ጎደለ ማለት እየተሰራ ያለው ስራ ይቆማል ማለት አይደል እየገባ ነው አይደል በቃ እናንተ ለምን መረጃውን ሰጣችሁን እናንተ በቃ የሰላም ህይወት ለምን አትኖሩ ኧረ እባክህ እንደዛ ነው የፈለከው ከፈለጋችሁ ልንከፍላችሁ እንችላለን ምን ያህል ትከፍሉናላችሁ ምን ያህል እንድንከፍላችሁ ነገሩ ከዛፍ አላችሁ መሰለኝ አይደል ገንዘብ እየተቀጠፈ ነው የመጣው በጣም ነው የሚያስ ነገሩ ለነፍስ ማሳሰብ እኛ እኮ እናንተን አይደለም በቃ መረጃውን የፈለግነው መረጃውን የምናጠፋላችሁ ከሆነ ዋናዎቹ ሰዎች አሁን እኛ ከዋናዎቹ ሰዎች ጋር ነው መገናኘት የምንፈልገው እንጂ ከእንደናንተ ርዝራዥ ከሚሰጠው ሰው ጋር አይደል በትክክል ዋናው አካል ማን ነው ፊት ለፊት ይምጣ ወይስ እኛ ያለበትን እንሂድ እንደ ሰው በሰው እንደዚህ የሰው ልጅ ከሚያስደበድብ የሰው ልጅ ከሚያሳስር ፊት ለፊት ይምጣና ፍላጎቱን ይናገር እኛ ምናሟላለት ፍላጎቱ አለ አጥፉልኝ የሚለው ነገር ካለ እንዳለ ይጠፋል ስራ ማቆሙ ይሄ እንደዚህ አይነት ነገር በእኔ ዙሪያ ምናምን የሚልም ከሆነ እናቆማለን እኛ በወር የምናገኛትን ከከፈለን ይቆማል ይሄው አሁን ቪዲዮ ነው ያይባል መታየው ከሆነ እናቆማለን ፊት ለፊት አግኘን ነው ሰዎች እዚህ ነገር ውስጥ አይግቡ የልጅ እናት አለ የልጅ አባቶች አሉ ቤተሰቡ ማስተዳደር ከብዶት እንጂ የሰው ልጅ መቼም ሰው መግደል ውስጥ አይገባም ሰው አታሳስቱ ከፈለጋችሁን እኛም ፊት ለፊት እንገናኝና መፍትሄውን ማግኘት ይቻላል ስለዚህ ከዚህ በላይ ትግል አያስፈልግም አብርሃም ነው አይደል ወስዶ ከሰዎቹ ጋር የሚያገናኘን ይሆናል ማለት ነው ይችላል ማን አራቱ ምን ያደርጉልኛል እንዳንተ ምንም ናቸው እኛ አለቃችንን እንኳን አናቆመው እኮ በስልክ ነው በቃ ተገናኝተን በስልክ ነው መረጃ የሚሰጠን በስልክ ነው የምንጨርሰው እኔ ዛኔ ተይዤ የነበረው አውጥታችሁ ጣሉ ብሎ ትእዛዝ ይሰጠው ማለት ዋናው አለቃችን እኮ ታለ እሱ ነው እኮ ከሱ ጋር አገናኘን እኔ እሱን እንዴት ማድረግ እችላለሁ እኔም እኮ ለህይወት ይፈራሉ አይደል እንዴ እንድናጠፋ ፈልግም እንዴ ያዝነው ነገር እሺ ስለዚህ እድል ልስጥ ደውልለት ተስማምተዋል ግን አንተ ማግኘት ይፈልጋሉ ማለት ይችላል
ይሄን ባደርግ እናንተ ምን ታደርጋላችሁ? ፋይሉን ለሱ ሄደን እንሰጠዋለን። ስለዚህ አንተም ይሄ ቪዲዮ ይጠፋል፣ ወንጀለኛነት ጸዳ ማለት ነው። ችግር የለውም። ይሄንን ካደረጋችሁ እኔም የምትሉኝን ነገር ለማድረግ እስማማለሁ። ዝግጁ ነኝ። በጣም አሪፍ። ስለዚህ እያንዳንዱን የአራቱንም ፎቶአቸውን ያሉበትን ቦታ ሁሉን ነገር ዝርዝር አድርገህ ታስቀምጣለህ። የዋናውን ደግሞ ቦታውን አላቅም ያለበትን ቦታ አላቅም ብላል። ስለዚህ ትደውላለህ፣ አብረን ባለንበት ላውድ አድርገህ ታወራዋለህ፣ የምንልህን ነገር ትለዋለህ። ተስማማን? ይምጣ ፋይል ይጥፋ የሚል ከሆነ ይጠፋለታል። የሆነው እንዲሁ ኩኩሉ ሲጫወት እኖራለሁ የሚል ከሆነ ደግሞ መቀጠል ነው። የሰው ህይወት እያለቀ ነው። ብዙ ሰዎች ቤተሰቦቻቸውን በትነው እስር ቤት እየገቡ ነው። ያንን ነገር እናቁምና እኛ እርስ በርስ እንደራደር፣ ይሄ ነገር ይቆም። አለቀ። በጣም ስለዚህ በዚህ ዝግጁ ነህ? ዝግጁ ነኝ። ተስማማን? ስለዚህ ካሜራማን እና ካሜራ አጥፋ። የሚያዩን ቤተሰቦች እንግዲህ ያው ይሄን ቪዲዮ መጥፋቱ አይቀርም። ምክንያቱም ከተስማማን ቪዲዮአችን ይጠፋል። ስለዚህ ያው አጥፋውና ካሜራውን እስቲ